ሰምቻለሁ በማታውቀው ነገር አታውራ ዝም ብለህ ትሰሚኛለሽ በማታውቀው ነገር በምን መርዝ እንደገደላችሁት መርዙ አይነቱን ትነግሪኛለሽ በቃ ከዚህ የዘለለ ነገር ምንም የለህም በመርዝ ስለመግደልሽ ከዚህ ሰው ጋር ሆነሽ ሰምቻለሁ እያልኩሽ ነው ሲሞት ከምትከታተል በቁሙ እያለ ተከታተለውም ነበር ባለቤቱ እንዴት ያኔ ባለቤቱ አግብቷት ነበር ያኔ ተጋብተው ነበር አዎ መኪና ውስጥ እየተንቀሳቀሱ ነበር አንድ ላይ ሁለቱም አንድ ላይ ማታ አራት በልተው ወደ ቤት እየተመለሱ ነበር ስለዚህ አንተ መታቃት እሷን ከሱ ጋር ነበር ማለት ነው አዎ ከሱ ጋር ነበር ኦሬዲ ባለትዳሮች ነበሩ ያው እነሱን ለህግ አሳልፈን ነው የሰጠነው እኔ መሄድ እፈልጋለሁ በቃ ሰው ማግኘት እፈልጋለሁ ኬሲ ማግኘት እፈልጋለሁ በቃ በህግ የተያዘ ነገር ወይኔ ምንም አይነት በድንጋይ ከማምረውበታል ለማንኛውም እስኪ ቦታው ፎረንሲክ ይጣራና የሚታይ ነው የሚሆነው በይበልጥ ሞቷል ድረስ ሞቷል በቃ ይሆናል አይደለ ሞቷል አነጋገር ራሱ በቃ የሆነ ዝም ብላ ሞቷልና ነው በቃ እሺ ምናምን ነገር የሆነ ሰው ጋር መደውለው ነው የሆነ ቦታ እንሂድ አይነት ነገር ማለት ነው ከዛ በጣም ደነገጥኩኝ እኔም ቀድሞ ቢታወቅና ህክምና ቢያደርግ ጥሩ ነበር ግን እንደዚህ ጭራሽ ባንዴ ህይወቱን ያሳጣል ብዬ አልጠበቅኩም እንጂ በተደጋጋሚ ማታ ከስራ ደክሞት ሲገባ ምናምን ጨጓራ ያሰቃየው ነበር የምታሳየው አክሽን በቃ እንኳን አንድ ባሉ አብሯት የሚተኛ የሞተባት ሴት ቀርቶ ጎረቤት የሚያቀሰው እኮ ይሰፈሰፋል አንዴ ሰው ሞት ነው ተመልሶ አይመጣም ወደዛኛው ነው አንደኛው የሚሄደው ያሳዝናል የሰው ልጅ እንስሳ እንኳን ሲሞት ስለዚህ እንዴ ስንት ማለት ያካባቢ ሰውስ ምን ይላል አሁን ገና ባሏ ከመሞቱ 40 እንኳን ሳይወጣ እንደዚህ ተለጣሪ ውስጥ እንድልገባ ነው የምትፈልገው በድንገት የሞተ ሰው ድንገት ነው የሞተው የሰው የተባለ ተለጣሪ አድርባቸዋል አይደል እንዴ ተለጣሪ ሁሉ ነገር ምንድነው ስታደርግ እንደዚህ ግራ ያጋባኸኝ ነው አይታወቅም ሄደህ ልትነግራቸው ከዛ ያው ሄደማ ተነገርካቸው አንደኛ ለምን እጃችን ሄደን ለምን በቃ ታዲያ ምንድነው እሷን ታሪክ ስለፈጠረችው እውነተኛ ታሪኬት ዋናው እኮ እውነታው ነው አይደል እውነታው ደግሞ እናንተ ጋር ብቻ ነው ያለው አይደል እሺ በተጠራጣ ስለዚህ ፍቅር ይወልድ በተቻለን አቅም ለጥርጣሬ ራሳችን አናጋልጥ ቆይ አንተ እስቲ አላማችንን ለማሳካት አንድ አመት ሁሉ ታግሰናል ነው እንዴ የማልፈልገውን ሰው አግኝቼ ወይ አንተ ጤነኛ ነህ እንዴ ምን ይሆንክ ያለው እንዴ አማን እንዴ እኔ እኮ በጣም እያስጨነቀኝ ነው ያለው አንተ ዛሬ ዘለ ደግሞ በፍቅራችን በምናምናችን ትላለህ አንድ አመት ሁሉ ኖረሃል እኮ አይደል እሱን አግኝቼ ሲኖር እኮ ኖረሃል አይደል አዎ ብቻ ያው ይለያል ምንድን ነው ይለያል አረጋገጥ በቃ ቶሎ ህይወታችንን መቀጠል አለብን በደንብ ነው ከዚህ በላይ ነው ያለው አትቀልድ እስቲ አሁን አንተ ማለት ነው አንድ ጠይቀኝ እሺ በምግብ ውስጥ መርዝ እንሰጠው ምርመራ ይካሄድ ቢባል ያንን እንኳን አላሰበም ከችኩላችን የተነሳ አሁን ቢባል ኖሮ ምን አይነት ቅድም እንደነበረው የተዘጋጀው ናንስተን ነበር አይደል የዛኔ ነበር የምንቀርበው አሁን ተመርምሮ ቢሆን እዚህ ጋር እንደዚህ እናንተ ቁጭ ብለን ባላወራ ነበር እንደ እህትየው ምን ሆኖ ነው ላው ላይ ቁስላለው ይታይል እንዲህ ስታብድ ነበር አይ ምንም የለም ኖርማል ነው አሉ እንጂ የአካባቢ ሰው ምናምን እንደዛ ማለት አካሉ ላይ ምንም ጉዳት የለም በሚል ያው ሪሳው ተሸኘ እንጂ አሁን ሪሳ ምርመራ ይደረግ ይባላል እናንተ እኮ ለዘላለም መቀመጥ ነበር እናንተ ስለዚህ አሁን ይሄንን አስብና ታገስ ይሄን ጊዜ እናሳልፈው አሁን ቤተሰቦቹ የምታገሻቸው ነገር አለ እህትየዋም እንደምትላት ልክ እንደዚህ ታዋቸው እነሱ እሷ አደረቀች በቃ እኛ አሁን ይኸው የመጨረሻ ምዕራፍ ላይ እየደረሰን ነው ከዚህ በኋላ ደግሞ ስለ ነገራችን ጥሩ ህይወት ነው ማሰብ ያለብን ይሄን ጊዜ በምን እንለፈው የሚለውን ብቻ ይሄ ለዛሬ እንደሰራው ስህተት እንዳሰራ በቃ እናንተ ለሰው የሚያጠራጥር ነገር ማድረግ የለብንም ምንም አይነት ነገር ማለት ነው መጠንቀቅ አለብን ያልኩሽና ሐሳብ ልትቀበይኝ ጥሩ ነው እንዴት አድርጌ ነው የምቀበልክ እስኪ ተው በእናትህ ካንተ ፍቅር ያጫውታል አይደል አልቀበልም ካልሽኝ ይደረጋል አልቀበልም ካልሽ ወይኔ ነግረኝ እሺ ምንድን ነው ሐሳብክ እኔ እኮ አንተ ራስህ ግራ እያጋባኸኝ ነው ምን ለመጨረሻ ጊዜ የተፈጠረው ከሱ ጋር የነበር ንግግር ነው በጣም ተጨቃጭቀን ነበር መኪናውን አዙርልኝ ነበር
በቃ ድርቅ ነው ያለው ድርቅ። ምንም በቃ ሊፈራም አልቻለም። ለምዶታል መሰለኝ ማስፈራሪያ። አያቱም ልክ እንደሱ ደረቅ ነች በቃ። እሷን አሁን በጣም እንትን ያልኳት የሰጋት ምን ያሰጋል? እሷ ምን ልታደርግ አትችልም። እንዴት አስጋ ነው አሁን ቆይ እስኪ እሱን ተወው። ሬሳውን እንደሆነ በቃ ከዚህ ወሬ ውጣ እስኪ ና ማነው? የተወሰኑ መረጃዎችን ድጋሚ ለማጣራት ነበር። ማለት ስልክ አልተለዋወጥንም። ድንገት መጣሁኝ። ድጋሚ መጣሁኝ። እዚህ ጋር ካሜራ አስቀምጬ ነበር። አሁን ደግሞ ይዤዋለሁ። የጨረስን መስሎኝ ነበረ። ምን የሚጨርሰው ነገር የለም። ይኸው በካሜራው አስቀምጬ ነበረ። አሁን ደግሞ በካሜራው ያየነው ነገር አይተናል። ምንድን ነው ያየኸው ነገር? እንዴት ነው ሰው ቤት ዝም ብለህ ካሜራ አስቀምጠህ የምትሄደው? ማለት ፈቃድ አለ ከቤት ካሜራ አስቀምጠህ እንትን ለማለት? ቁጭ በል ሰለሞን፣ ቁጭ በል። ተረጋጋ። ምንድን ነው አይደለም በዱር አስገብቼ ካለ የምትፈልገውን ነገር ይዘህ ሄዳል። ካሜራ አስቀምጦ መሄድ ምን አስፈለገ? ካሜራውን ይዤ ሄድኩትማ ጥርጣሬ ስለነበረኝ። ምን አይነት ጥርጣሬ ነው? ሰው ቤት ገብተህ ስለሁለታችሁ ወንድምና እህትነት ምንድን ነው ካሜራ ደብቄ ነው የወጣሁት ማለት ምንድን ነው? አንቺ ቁጭ በይ ተባልሽ ነበረሽ። ካሜራው መደበው እንዴ? ቤቴ እኮ ነው። ቤትሽ ነው አይደል? አዎ ቤቴ ነው። ግን ደግሞ ቤት ውስጥ ይሄ ቤቴ ማለት ነው የኔ ያንቺ እና ደግሞ የታዲዮስ እና የታዲዮስ ባለቤቴ ነው። ይኸውልሽ በታዲዮስ ቤት 3 ሳምንት ሳይሞላው ከሞተ ወይም 1 ወር ሳይሞላው አንቺ ሌላ ወንድ ከወንድም ደግሞ ጓደኛው ምን ማለት ነው? በማስረጃ ይዤ ስለማሳይሽ ቁጭ በይና ተረጋግጠሽ አዳምጪ። ለምን እንዳደረግሽ እናወራለን። በቤቴ እየጋበዝከኝ ባልሆነ አንተ ነህ ቁጭ በይ ተነሽ። ኢሳያስ ያዘው። እሺ እሱን እንዳይገባ ሌላ ምን አለ? ይዘዋል መጥቶ ማን ፈቃድ ሰጥቶክ ነው አንተ እኔ ቤት ካሜራ የምታስቀምጠው? መርማሪ በተናገረው ይባላል። የሰማሽኝ ነው። ሁላችንም እዚህ ያለን ሮጋ ሰዎች ነው። ከየትኛውም ባንክ መስሪያ ቤት አይደለም የመጣ ነው። መታወቂያ ብቻ ምን ማሰራኝ? እኔ ቤት ለመግባት ፈቃድ አለ? መታወቂያ ስራ አይደለም አይደለም። ህጋዊ ፈቃድ ያለን ሰዎች ነው እኮ እኔ ጋር ለመግባት ቤቴ ውስጥ ለመግባት ፈቃድ አለ እኮ። ይኸውልሽ ስለኛ ሳይሆን ስህተት ስለራስ ስህተት ተጨንቀሽ ቁጭ ብለሽ አይመለከተም። ቤቴ ገብታ አባቴ እንዴ የፖሊስ መታወቂያ ስለያዝክ ብቻ እኔ ቤት የመግባት ፈቃድ ሳይኖርም ገብተህ እንደፈለክ የማድረግ መብት የለህም። አስፈቅድሽማ አንኳኩቼ ገባሁ። ከገባሁ በኋላ ደግሞ ያንን አድርጎ መሄድ ግን ተገቢ አይደለም። ምንድነው ስታረጊ የነበረው ነገር እኮ ማያሳስብ ከሆነ ምንም የሚያስጨንቅ ነገር የለውም። ምን ማለት ነው? በቤቴ ካሜራ አስቀምጠህ ስትወጣ የሚያሳስብ ነገር የለም። እኔ ድብ ካሜራ አስቀምጥ፣ ልብስ መቀየር አለ። ቤቱ የሴት ቤት ነው አይደል? በቤቴ እንደፈለኩ መሆን አልችልም። እና ምን ማለት ነው? ስርዓት ያለው ነገር እንኳን ልብስ መቀየር ይኸውልሽ፣ እንኳን ልብስ መቀየር አንተ በህግ እንደሚያስጠይቃት ከዛም የባሰ ጉድ ስትሰሪ ነው ያየሁሽ። ነይ ቁጭ በይ። አሁን ሴትዮ ሌላ ነገር ውስጥ እንድንገባ አታስገድጂኝ። ቁጭ በይ፣ ተረጋግተሽ ለማውራት ሞክሪ። እንዴት ነው የምረጋጋው? ያደረከውን ነገር ቀለል አድርገህ ነው እንደያየኸው ያለኸው። ይሄ እዚህ ጋር ስትሰሪ ነበር የተቀዳ ነገር ነው። ትመለከቻለሽ። ከዚህ ሰው ጋር ሰለሞን አለ
እፈሪ በሰራሽው ነገር እፈሪ። በመጀመሪያ ደረጃ እሺ ነው ምንድነው የምትፈልገው? ምንድነው የፈለከው ከኔ? ምንድነው የምትፈልገው? ምንድነው ማለት አላማሽ ምንድን ነበረ ማለት ነው? እዚህ ቤት ስትገቢ እያንዳንዷን ነገር በግልጽ ሰምቻለሁ፣ የሆነውን ነገር። አዎ አንቺ ግን ነገሩን ተንትነሽ አብራርተሽ እንድታወሪ እንድታስረጅ ይፈልጋል። ምንድነው የምትፈልገው? እኔ አንተ ልጠይቅ፣ ምንድነው ከኔ የፈለከው? ማን ልኮ ነው እኔ ጋር የመጣኸው? በምን ምክንያት መጣክ? መጀመሪያስ አሁንስ ቢሆን ምንድነው የምትፈልገው? በቃ ያስካ አይደለ? ከዚህ በላይ ምንም ነገር የለም። ያስካውን ይዘሃል አይደል? ያስኩትን ይዣለሁ። አለቀ በቃ። ያስካውን ይዘሃል። ካንቺ ጠይቃለሁ። ምንድነው የፈለከው? ያስፈልገኝን ደግሞ ካንቺ ጠይቃለሁ። አይ ከዚህ በኋላ ምንም አታገኝም። እንደውም አንድ ነገር ልንገርህ አይደለ? ይሄን ነገር ምን ገንዘብ ፈልገህ ከሆነ ገንዘብ ልስጥህ፣ ይሄን ነገር አጥፋል። ከየት ነው ገንዘብ የምትሰጪኝ? ቤቱን ሸጠሽ ነው መኪናውን ሸጠሽ? እሱ ሰርቶ በላቡ ለፍቶ ያመጣውን ገንዘብ ሚስቱ መሆኑን ምን አስተዋጽኦ አለሽ? እዚህ ንብረት ላይ ምን አስተዋጽኦ አለሽ? የ80 ባሌ ነው። የ80 ባሌ ምን አስተዋጽኦ አለሽ? ግን አንቺን ሲያገባሽ በፊት ይሄ ቤት እንደነበረው፣ አንቺን ሲያገባሽ በፊት መኪና እንደነበረው የግል መኪና የሚታወቅ ነው ወይም ደግሞ አውቃለሁ። ምን እንደምታውቀው? ስለዚህ አንቺ ምን እንደምታውቀው? ቆይ በከዛ ምን እንደምታውቀው ማስረጃ አለ? አሁን የምታወራው ነገር ስላለኝ ስለማቅ ነው እያልኩሽ ያለው። የለም አብረን ተሰሚኛለሽ። መርማሪ ጋዜጠኛ ነኝ። ይኸውልሽ እሱ ቀልሽን ታዩ። ከአንድ ዓመት በፊት እሱ 4 ዓመት አልፎታል ይሄን ቤትም ሲገዛው፣ መኪናውን ከዛም በፊት ቀድሞ ነው የገዛው። መኪናውን ቀድሞ እንደገዛ ቃለው፣ ቤቱንም የዛሬ 4 ዓመት እንደገዛ ቃለው። ከአንቺ ጋር የተጋባችሁ የዛሬ ዓመት ነው። እንደተዋወቃችሁ ብዙ አልቆያችሁም፣ ወደ ትዳር ነው የገባችሁ። ማን ያስተዋወቃችሁ? ውሽማሽ ልበልሽ አይደለ? ውሽማሽ ሰለሞን ልበልሽ። ያ ሁሉ በምክንያት አይደለ የሆነው? ምንድን ነው የምትፈልገው? ጋር ምን ፈልገህ መጣህ? የምፈልገውማ የገደልሽው ሆነ ተብሎ እንደሆነ ስለተረዳውና ስላወኩኝ ነው። ገለሹ ካበቃሽ በኋላ ሀዘኑን እንኳን በስርዓት አልተቀመጥሽም። ከዛን ጊዜ ጀምሮ ሁሉ በደንብ እየተከታተልሽ ነበር። ሀዘኑን እንኳን ቁጭ ብሎ እንደሚስት ጠያቂ እንዲጠይቅሽ አላደረግሽም። ከዛ ይልቅ አንቺ ውጪ ጥብስና ጥሬ ስጋ ለመገባበስ ከሰው ጋር ውጪ ነበር የነበርሽው። በሀዘኑ ቀን ለመዝናኛ ቦታ ነበር ስትሽከረከሪ ነበረው፣ ቦታ እየቀያየርሽ። ሀዘኑን እንኳን እናቱ ቤት ባለቤቱ የታለች ሲባል ስትፈለጊስ ሳትኖሪ ቀርተሽ እንኳን አደረኩ ማለት በቃ ሰምተሃል አይደል? የሆነውን ነገር እንኳን አደረኩት ብቻ እንዳይመስልሽ። አልጸጸትም። የገደልሽው አንቺ ነሽ እያልኩሽ ነው። እንኳን ገደልኩት አልጸጸትም። ምጸጸት መስሎክ ነው? ይዣለሁ ማስረጃ፣ ሁሉ ነገር አይቻለሁ፣ ካሜራ ደቅኛለሁ ብላለሁ የወጣው። ስለዚህ ምንም ከዚህ በኋላ እኮ የምደብቀው ነገር የለም። በምን ኮንፊደንስ ነው እንኳን አደረኩት? ምንም የማፍርበት ነገር የለም። ዘብጥያ ትወርጃለሽ። ለምን? እሱ ወንጀል ሰርቶ ስለሞተ እሱ ስለሞተ አይደለ? በቁሙ ሆኖ ወንጀሉ ስላልተጋለጠበት ነው። ዛሬ እኔ በህይወት ስላለው የኔ ወንጀል ተጋለጠና እኔ ወደ ወይን ወርዳለሁ። ምን ማለት ነው? የሱ ወንጀል ግን ተደብቆ እሱ ሞተና ተሸፋፍኖ ይቀራል አይደለ? የገደልሽው አንቺ ነሽ። ይሄን ቃል በቃል ሰምቻለሁ። በማታውቀው ነገር አታውራ። ዝም ብለህ ትሰሚኛለሽ? በማታውቀው ነገር አታውራ። በምን መርዝ እንደገደላችሁት መርዙ አይነቱን ትነግሪኛለሽ? በቃ ከዚህ የዘለለ ነገር ምንም የለህም። በመርዝ ስለመግደልሽ ከዚህ ሰው ጋር ሆነሽ ሰምቻለሁ እያልኩሽ ነው። ሲሞት ከምትከታተል በቁሙ እያለ አትከታተለውም ነበር? አጋጣሚ ሆነና ከሞተ በኋላ አየክ። ለዛ ነው ብዙ ወንጀሎች ተደባብቀው ተሸፋፍነው የሚቀሩት በዚህ የተነሳ ነው። ነገር ካለቀ በኋላ እያልኩሽ ያለሁት አንቺ በመርዝ ስለመግደልሽ ይሄን ሰውዬ እኔ ደግሞ እያወራው ያለሁት ስለሌላ ነገር ነው። ምንድነው ወንጀል አለበት ነው? ምን ማለት እኔ አልጸጸትም እያልኩ ያለሁት ደግሞ ካለፈ ታሪክ ነው እያወራው ያለሁት። አንተ አሁን መጨረሻ ካለቀ በኋላ ነው ምን አደረገኝ ነው የምትይው? ምን አደረገኝ ነው የምትይው? ምን ታውቃለህ? ንገሪኝ ራስሽ። ነገር መደነፋው መከታተል ጀመርኩኝ ምናምን ከበፊቱ ጀምሮ መጀመሪያ ነበረ። እዚህ ደረጃ ከመድረሱ በፊት በተከታተላችሁት ነው። ምንድነው ወንኩ የምትይው? አልገባኝም። ዛሬ እዚህ ጋር ስላደረኩት ነገር መጸጸት ይመስልሃል? አልጸጸትም። የእጁን ነው ያገኘው። እሱም ቢሆን የእጁን ነው ያገኘው። አንድ ነገር ልንገርሽ፣ ከታዲዮስ ጋር ያስተዋወቀች ሰለሞን ነው። ልክ ነኝ አይደለሁም? እሺ እንበል፣ ልክ ነህ እንበል ሳይሆን ነው የሆነውን ከሆነ ነው ትኛለሽ፣ ካልሆነ የራስሽ ምክንያት ትሰጭኛለሽ። በማውቀው ግን እኔ ያስተዋወቃችሁ ሰለሞን ነው። ራሳችሁም ደግሞ ቅድም ብላችሁኛል አይደለም? ሰለሞን አይደለም ያስተዋወቀን። ማን ነው? ሰለሞን አላስተዋወቀን። እና ማን ነው?
አሁን ተከታተልኩለት እንደዚህ ባልሽ ምናምን የምትለው ሰውዬ ማለት ነው ከዚህ በፊት በመኪና አደጋ አድርሶ ነበር። የመኪና አደጋ አድርሶ ነበር። ማን ነው? ታዲዮስ ነው የምትይኝ? አዎ። እሺ። በመኪና አደጋ አድርሶ ገሎ የተሰወረ ሰው ነው። መቼ ማለት መቼ ነው ይሄ የተፈጠረው? እኔን ከማግባቱ። እሺ። እኔን ከማግባቱ ያንን ነገር ደግሞ የምትደርስበት ነገር ይላል። እየተከታተልኩ ነው፣ መርማሪ ነኝ ብለሃል አይደለ? ነው አይደለ? ስለዚህ ስማኝ፣ ለመጠየቅ ብቻ አትምጣ፣ እውነታውን ለማወቅም እንትን በል። መርማሪ ነኝ ብለሃል አይደለ? በኋላ አሁን እኔ እንደዚህ ብዬ እኔ እዚህ ጋር ስላለው ይሄን መረጃ ያስክብኝ፣ እኔ ደግሞ በአይን የሚታይ መረጃ ልሰጥህ እችላለሁ። አንቺን ከማግባቱ በፊት አዎ፣ ሟች ወይም ታዲዮስ የቅርቡ ባለቤትሽ ሰው በመኪና አደጋ ገጭቶ ገሏል እያልሽ ነው። ገጭቷል። እንዴት ልታውቂ ቻልሽ? ትውውቃችን በዛ ነው። እሱ ሰው እንደዛ አደጋ አድርሶ ምናምን ሰው ማለት አደጋውን ባደረሰበት ሰዓት ላይ ማንም አልነበረም። እኔ ግን ነገሩን አይቻለሁ፣ ተመልክቻለሁ ከርቀት። እሺ። ግን ልጁ በሞተበት ሰዓት ላይ አንስቶ መኪና ውስጥ አፋፍሶ አስገብቶ ሲንቀሳቀስ ተከታትየው ነበር። ከዛም በኋላ ቀርቤ ለማናገር ሞከርኩ። ሳናግረው ሳያስብ ማለት እንደገጨው ከዛ ህይወቱ እንዳለፈበት ምን ማድረግ እንዳለበት ምናምን በቃ በጣም በተወዛገበ ነገር ውስጥ ነገረኝ ማለት ነው። የት ነው ቀጥታ ወስዶት የወሰደው? አንቺስ የት ነው ተከታትለሽ ያገኘሽው? እዚሁ ነው ያመጣው። ቤት ውስጥ? እዚሁ ግቢ ውስጥ ነው ያመጣው። ከዛም በኋላ አንድ ጓደኛ ይሄኛው አሁን የምትለው ጓደኛ ጋር ደወለለት ማለት ነው። ደወለለት። እሺ። እሱ የሚፈልገው ነበር። አሁን እውነታውን ነው አይደል? በቃ ግልጽ ያለ እውነታውን ነው ማወቅ የፈለከው። እኔ ግን አሁን እዚህ ጋር በማል የምጠይቀው እኔ ለአንተ እውነቱን ይሄን ነገር እነዚህን ነገሮች በሙሉ ትክክለኛውን መረጃ በመስጠቴ ምንድን ነው የምጠቀመው? መረጃውን ብቻ በግልጽ ሳትዋሺ ሳትክጂ በመናገር እኮ ግልጹን እውነቱን ብነግርህ መቀጣጫሽ ያነሰ ሊሆን ይችላል። ከመቀጣት ግን አትድኝም፣ ከህግ ተጠያቂነት አትድኝም። ይሄን ነው ማስረግጥልሽ። እሺ ልጠይቅ። ስለዚህ በመንገሬ ምንም የምጠቀመው ነገር የለም ነው? ምን ትጠቀሚያለሽ? ምን እናርግሽ? አውሮፓን ላክሽ? ከወንጀል ነፃ እንደዚህ ካልክ እኮ እኔም ያለ መናገር መብቴን እጠቀማለሁ። አንዴ ካብሻል ተናግረሻል። በቃ በዛው የያዝኩት ነገር በነገርሽ ላይ ከበቂ በላይ ነው። አንቺ ዘጥ ያለ እኮ እንደዛ ማለት ይችላል። ዝርዝር መረጃ እዛ ድረስ ሄጄ መናገር አይጠበቅም። ይኸውልሽ አንዴ ተናገርሽው ማቆም እችላለሁ። እንዴት አድርጌ አስለፍልፌ ማቆም እችላለሁ። ይኸውልሽ በግልጽ እንድትናገሪ እንደማደርግሽ እኔ ያሳይሻለሁ። ምን በዱላ ልታስብ ነው? ምን አይነት አካሄድ መሄድ እንዳለብኝ እኔ አትነግሪኝም። ሰሚኛለሽ? በቃ እኮ በፈለከው መንገድ ሂድ። እዚህ ጋር ማቆም እችላለሁ። በቃ ያለ መናገር መብቴን መጠቀም እችላለሁ እኮ። ያለ መናገር መብቴ? እኔም አንተም ህግ ነኝ ብለሃል አይደለች? ወዴት ነው የምወጣው? ወዴት ነው የምወጣው? ልቀቀኝ። ወዴት ነው የምወጣው? ሰሚኛለሽ? ሌላ ነገር ውስጥ አሁን እኮ ወዴት ነው የምወጣው? የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ከታዲዮስ ጋር የነበራችሁ ጓደኝነት መቼ ነው ትውውቃችሁ የነበረው? ከዛ ጀመረልኝ። እችን ሴት ነው የምታውቃት በሚለው ከዛ ደግሞ እሱን የገደላችሁት በመርዝ እንደሆነ ሰምቻለሁ በድብቅ ካሜራ። ስለዚህ እነዚህ ሁሉ ማስረጃዎች ስላሉኝ አሁን ለመጠይቅ ጥያቄዎች ግን መልሶች እንድትሰጠኝ እፈልጋለሁ። አንድ ነገር ተባበራለሁ። እዛ ጋር ቪዲዮ እየተቀረስክ ነው። ቅድምም የነበሩኝ የቪዲዮ ማስረጃዎች አሉ። እነሱን ቪዲዮዎች አጠፋልሃለሁ። ያን ማደርግልህ ግን ትክክለኛ መረጃ ከነገርከኝ ነው። ስለዚህ ሰለሞን
አንተና ታዲዮስ የት ነው መጀመሪያ ትውውቃችሁ? እኔና ታዲዮስ የምንታወቀው እንግዲህ ትውውቃችን የጀመረው ኮሌጅ ትምህርት ቤት ውስጥ ነው። እሺ። እና በጣም ጎበዝ ተማሪ ነው። ኮሌጅ ላይ ትምህርት ቤት ውስጥ የማያስከርጀው ተማሪ የለም። እሺ። ክላስ ውስጥ እና ሰቃይ ተማሪ ነው። በዛ እያለን እንግዲህ 1-2 እያለን እና ሰውም ስለማይግባባ በዛ ነው የተዋወቅነው። ስለዚህ ከአንተ ጋር ጓደኛ ማቾች ሆናችሁ ማለት ነው? በደንብ ከጓደኛም በላይ። እሺ። በቃ እንደ ቤተሰብ ብለው። እሺ። አንድ ያለሁት ጓደኛ እኔ ነኝ። እንግዲህ ነግራለች ነገረችህ ምን እንጃ። እሷ ፍቅረኛሞች እንደሆናችሁ ያንን ተመልክቻለሁ። ከእሷ ጋር የተዋወቅኩ እንዳስተዋወቅካቸውም ነግረኸኝ ነበር አንተ ቀደም ሲል እኔ ነኝ ያስተዋወቅኳቸው ብለህ። ግን አንተ እና እሷ የት ነው የምትተዋወቁት? እስኪ ንገረኝ። እንግዲህ እውነታውን ንገረኝ ካልከኝ እንግዲህ ከእሷ ጋር የታወቁ ቅድም የነገርኩህ ነገሮች ውሸት ናቸው። ከእሷ ጋር የተዋወቅኩት እኔ እሱ የፈጸመው ወንጀል ላይ የዛኔ ነበር። የፈጸመው ወንጀል ደግሞ ያው ስራ የመኪና አደጋ አድርሶ እንደነበረ አውቃለሁ። ሰው ገጭቶ እንደነበረ ገጭቶ የገደለው ሬሳ እንዳለም እየነገራችሁኝ ያላችሁ። እንግዲህ ከእሷም ጋር በዚህ መንገድ ነው የተዋወቃችሁት ማለት ነው። የአደጋው ጊዜ እሷም ነበረች። አንተ እንዴት ልትኖር ቻልክ ከዛ ቦታ? እንግዲህ ያለሁት እኔ አንድ ጓደኛው እኔ ነኝና መጀመሪያ የሚደውለው እኔ ጋር ነው። ማን ጋር ሊደውል ይችላል ከኔ ውጭ ሊረዳው የሚችል? ደውሎልክ ነበረ? ምን ብሎ ነው የደወለልክ? አደጋ አድርሻለሁ እና ድረስልኝ፣ ምን ማድረግ እንዳለብን እንመካከር ብሎ ነው የደወለልህ ነው? እንደዛ ነው። እንግዲህ እኔ ፈጥኜ እዛ ቦታ ላይ የተገኘውና ማድረግ ያለብንን አደረግን። ሬሳውን ቀበር ነው። ሬሳውን ቀበር ነው? የት ይዛችሁ ሄዳል? እዛው ለገጣፉ አካባቢ ነው። እሷ ምን ታደርግ ነበር እዛ? ያው ባለቤቱ ነች። መቼስ አንድ ላይ ነበር ሲንቀሳቀሱ የነበረው መኪና ውስጥ። ማታ ላይ ነበር፣ ጨለማ ነበር፣ አልታያችሁም? ኖ እኔ ማውቃት እሷን እዛ ነው እኮ አልከኝ ያደጋው ጊዜ። ባለቤቱ እንዴት? ያኔ ባለቤቱ አግብቷት ነበር? ያኔ ተጋብተው ነበር። መኪና ውስጥ እየተንቀሳቀሱ ነበር አንድ ላይ፣ ሁለቱም አንድ ላይ። ማታ እራት በልተው ወደ ቤት እየተመለሱ ነበር። ስለዚህ አንተ የምታውቃት እሷን ከእሱ ጋር ነበረ ማለት ነው? ከእሱ ጋር ነበር። ኦልሬዲ ባለትዳሮች ነበሩ? ባለትዳሮች ነበሩ። ስለዚህ አንተ አይደለም የሚያስተዋውቃቸው፣ ሁለቱ በፊት የሚተዋወቁ ነበር ማለት ነው? የሚተዋወቁ ነበር በደንብ። ለትዳርም እያሰቡ ነበር። ታዲያ አንተ የድሮ የቆየ ጓደኛ ከነበረ ትዳሩ እንደነበረች እንዴት ነው አንተ ላታውቅ ቻልከው? እንግዲህ እሺ ዞሮ ዞሮ አሁን ላይ ግን ለአንተ ፍቅረኛ ነች? አሁን ላይ ፍቅረኛ። ታዲያ ወደ ፍቅር የቀየራችሁት? ያው ከእሷ ጋር ወደ ፍቅር የገባ ነው ቀስ በቀስ ነው፣ በአንዴ አይደለም። ግን የመጀመሪያው የተዋወቅ ነው የዛኔ ነበር። ሚስቱ ሆና ማለት ነው? እንዴት የጓደኛ ሚስት ፍቅረኛ ልታረግ እንዴት ሀሳብ ራሱ እንዴት አይምሮክ ላይ መጣ? እንግዲህ እንትን ብዙ ጊዜ እንጣላለን፣ ያን ያክል ያክረን እንጂ ኃይለ ቃል። ከማን ጋር? ከሱ ጋር ከታዲዮስ ጋር። እሺ። እና ስራ ለመስሪያ ገንዘብ ያስፈልገኝ ነበረ። እሱም ያው ባንክ ይሰራ ነበር። ብድር ፈልጌ ነበር እና ያው እንዲያስፈጽምልኝ ነግሬው ነበር፣ እንዲያግዘኝ ማለት ነው። እና ጭራሽ እንዳይሰጠኝ አስደረገ ማለት ነው። እና እንዴት አልበቀለው? ያለውን ነገር ሁላ ነው የምነጥቀው እንጂ ሚስቱ ምንም ነው የገረመ። ሁሉንም ነገር ነው እንጂ ያለውን ነገር በሙሉ ነው እንጂ። ታስፈራራው ነበረ ያኔ ነፍስ በማጥፋቱ አንተን ሲጠራ። ከዚህ በፊት የነበረብህ ደግሞ በእሱ ያዘንክበት ነገር ነበር፣ ብድር ስላስከለከለ። የዛም በቀል እዚህኛው ላይ የተወጣበት ነው ማለት ሚስቱን በመቀማት። ሬሳውን ግን አብረውን የደበቅከው ለዛ እኮ አንተም ተጠያቂ ነህ በነገር ላይ። እሱማ ያው አላሰብኩበትም፣ አማራጭ የለም። ስለዚህ የተበቀልከው እሷን በእንትን በማለት ነው ማለት ነው፣ እሷን ያንተ በማድረግ ነው። ይሄንን የመሰለ ጉድ ደብቄለት እንዴት ነው ይሄን ጉዳይ የሚፈጽምልኝ? ጭራሽ አስከለከለኝ እኮ።
በነገር ላይ የምታወራው ነገር በሙሉ የተዘበራረቀ የማይገባ ውሸት የተቀላቀለበት እኔ አንተን እዚህ አይደለም ማወራ ጣቢያ በይበልጥ ተናዛለህ። እያንዳንዱን ነገር ተነስና ተነስ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አሁንስ ያለ መናገር መብትሽን ትጠቀሚያለሽ? እሺ፣ የምትፈልገውን ነገር በሙሉ እሰጥሃለሁ። ቅድም እየነገርሽኝ ነበር። የአደጋው ጊዜ አደጋውን ሲፈጽም ባለቤትሽ ታዲዮስ አይተሽዋል? አዎ። ያኔ አታውቂውም? አላውቀው። እንደ ማንኛውም ግለሰብ አደጋ አድርሷል። አንቺም ያንን ተከታትለሽ ደርሰሽበታል። ከዛስ ምን ተፈጠረ? እንዴት ወደ ትዳርስ ልትገቡ ቻላችሁ? ከዛም በኋላ ነግሬያለሁ ማለት ጓደኛው ጋር ደውሎለት ነበር። ከዛም ጓደኛው መጣ። በቃ ያለውን ነገር በሙሉ አብዛኛውን ነገር ከጓደኛው ጋር ነው የጨረሱት ይመስለኛል። ማለት የቅርብ ጓደኛነታቸው በጣም እንትን ነው። ለዛ ቀጥታ ወደሱ ጋር ደወለ፣ መጣ። ጓደኛው ማለት ይሄ አሁን በቪዲዮ ያስኳቸው ያልከው ይሄኛው ፍቅረኛሽ ማለት? አዎ እሱ ነው። ከዛም በኋላ ማለት ያለውን ነገር እኔ ስለተመለከትኩ እንዳልናገር በሚል ነው ከሱ ጋር የተቀራረብ ነው። ያው ታዲዮስ ድንጋጤ ላይ ነበረ እና እሱ ደግሞ ያለውን ነገር በሙሉ ማለት እንዳልናገር ወደ ህግ እንዳልሄድ እኔን የሚያዝ ስራ ሰራ። ከዛም በኋላ በቃ በዛ መካከል በጣም ተቀራረብን። እሱ የመጀመሪያ ቀረቤታ እኔን የቀረበበት መንገድ ያው ሚስጥሩን እንዳላወጣ ሸፍኜ እንዲይዝ ነው ማለት የነበረውን ነገር ማለት ነው። እንዴት ሚስጥሩ ምንድነው አደጋው ካልክ ደግሞ ማንም ሳያውቅ አስክሬኑን አስወግደውታል ማለት እንትን ብለውታል፣ በራሳቸው ቀብረውታል ማለት ነው። እዚሁ ግቢ ውስጥ ነው ስትይ ነበር? አዎ እዚሁ ነው ያለው እና ያለውን ነገር ሸፍኜ እንዲይዝ በጣም እኔ ጋር በጣም ማለት ከኔ አይርቅም ነበረ። ካሁን ለህግ ትናገራለች፣ ሄዳ ታጋልጣለች የሚለው ነገር ፍራቻ ስለነበረ ከኔ ስራ አይጠፋም ነበር። በዛ ሁኔታ ውስጥ በጣም ተቀራረብን ማለት ነው። ከዛ ተቀራረብን። ሳየው ጥሩ ልጅ ነው። ይሄን የምልክ ባለቤቴን አይደለም ፍቅረኛዬ ነው። ስለ ፍቅረኛዬ ነው እየነገርኩ ያለው። ስለ ጓደኛው ማለት ነው። ስለሱ ጓደኛው። እሺ። ከዛን ማለት በዛ ቅርርብነታችን ውስጥ የፍቅር ጥያቄ ያቀረበልኝ ተቀበልኩት። ከዛም በኋላ ግን ያው እዚህ ያለው ወንጀል እንዳለ ሆኖ ደግሞ በደንብ ወደ ማለት ፍቅር ውስጥ ከገባን በኋላ እኔ መጀመሪያ የማውቀው ዲፕ ጓደኛሞች እንደሆኑ ነው። እስከዛም በኋላ ግን ፍቅረኛሞች ከሆንም በኋላ ያለውን ነገር በቅርበትም እያወቅኩኝ ሲሄድ እሱም በግልጽ ነገረኝ። ጥሩ ቀረቤታ ማለት ጥሩ ነው፣ በውስጡ ጥሩ ስሜት እንደሌለው ነገረኝ ማለት ነው። ቂም እንዳለበት ነገረኝ። ያም ከምንድን ነው የመጣው ማለት ከልጅነታቸው ደግሞ ጀምሮ አብረው ነው ያደጉት። እነሱ ከልጅነታቸው ጀምሮ አብረው ነው ያደጉት፣ አብረው ነው የተማሩት ምናምን እና እሱ ጥሩ ደረጃ ላይ ደርሶ ማለት ጥሩ ደረጃ ላይ ደርሶ ስልክ ይሄኛው ጥሩ ደረጃ ላይ አልደረሰም እያልኩ አይደለም። ይሄም የግሉን ነገር አለው፣ ጋራጅ አለው እና ለዛ ጋራጅ ማስፋፊያ ብሎ ብር ጠይቆት ነበር መሰለኝ ማለት ብድር እንዲያመቻችለት ያው የወንድምነቱን እንዲያግዘው አይነት ነገር። እሱ እውነት ለመናገር ማለት ነው ይሄኛው ለታዲዮስ ፍቅረኛዬ ማለት ነው። ፍቅረኛዬ ስለሆነ ብቻ ሳይሆን ሪልም ማለት በጣም
ነፍሱን እስከ መስጠት ድረስ በጣም ነበር የሚቀርበው ማለት ነው። ቀረቤታው እዛ ድረስ ነበር ሳየው ማለት ነው። ግን ይሄኛው ቅሬታ በውስጡ ከተፈጠረበት በኋላ ያለው ነገር ግን መክሸፍ ማለት ለሱ ምንም እንደማያደርግለት በቁም ነገር ሰዓት እንደማይገኝለት ምናምን ነገሮች ሲደራረቡበት ምንድነው አይነት ነገር ጥያቄ ፈጠረበት። ያ ጥያቄ ደግሞ ቁርጥ ያለ ነገር የያዘለት ምንድነው ብድሩን እንዲያመቻችለትና እንትኑ ተቋሙን ለማስፋፋት በሞከረበት ሰዓት ላይ እንቅፋት ሆነበት። አላመቻቸለትም። ከሱ የሚጠበቀውን ነገር ካለ ማድረግ በዘለለ ደግሞ እንቅፋትም የመሆን ነገር ነበረበት መሰለኝ። በዛ የተነሳ እንትን አለው ቂም ተፈጠረበት ማለት ነው። ስለዚህ ምንድነው እሱን የመበቀል አይነት ነገር ያዘ እና አሁን በውስጥ ደግሞ ቂም ስትይዝ ያለፉ ታሪኮችን ስታስታውስ ይሄም ነገር የሆነው እንደዚህ ነበር ማለት ነው የሚልም ነገር ነበረበት። ያው ያሳለፉት አለ አይደለ አብረውን የተማሩት ብያለሁ። በላይፋቸውም ብዙ ሲያሳልፉ የመጡትን ነገር በሙሉ ቦታ ሳይሰጠው የነበረው ነገር በሙሉ ትኩረት እንዲሰጥ ሆነ ማለት ነው። ከዛም በኋላ ያው እኔ እሱን እንዳጠምድለት እንዳግዘው የእውነት ወደዋለሁ። በጣም ነው የምወደው። ስለዚህ ተስማማኝ ማለት ነው። እሱን እንዳጠምድና ንብረቱን ወደሱ ንብረቱን እንድንወርስ አይነት ነገር ነው ያለኝ ማለት ነው። እሺ ብዬ ተስማማኝና እሱን በቃ እንደወደድኩት እሱም ማለት ለፍቅር እንደምንፈላለግ አድርጎ አቀራረበን፣ ተቀራረብን። ከዛ ቅድም ምናልባት መጀመሪያ የመጣችው ሰዓት ላይ ስትጠይቀኝ ቤተሰቦቹ ለትዳር እንደሚገፋፉት ነግሬክ ነበር። ያን አጋጣሚ እኛ ተጠቀምንበት ነው። እውነታው ያ ነው። እሱ እውነት ነው ማለት ለትዳር በጣም ይገፋፉት ነበረ። እሱን አጋጣሚ ተጠቅመን እኔ በቃ እሱን አጠመድኩት ነው የሚባለው። ያው ዞሮ ዞሮ ወደ ትዳር ገባን። ነገሮች እስኪመቻቹ እውነታም እስኪመስል ድረስ ያው በቃ ድፍን 1 አመት ማለት ትችላለህ። ምንም የቀረው ነገር የለም። 1 አመት ሊሞላው ማለት ነው። 1 አመት ብለህ ነው መጣራው 11 ወር ምናምናችን ነው። በፍቅር በዛ ማከል ኖረን ከዛን ስንሄድ ምንም አይነት ነገር አጣን። እንግዲህ ወሩ እየሄደ መቋጫው ምንድነው የሚለው ነገር ስንል በዚህም ለማስፈራራት ሞከረ በተደጋጋሚ። እኔ ሳይሆን ያው እሱ እኔ ሚስቱ እንደሆንኩ ነው የሚያውቀው። በተደጋጋሚ በዚህ ሊያስፈራራው ሞክሮ ነበር በወንጀሉ ማለት ነው። ግን ገፍቶ ያልሄደበት ምክንያት ምንድነው? ያው ሲያስወግዱት አብረው በጋራ ነው የሆነው። ስለዚህ ዞሮ ዞሮ ተነካክቷል። እሱ ለዛ ብሎ ብዙ ተጭኖት አልሄደም። ግን በዛ ደረጃ ያኛው ደግሞ ሟች ስላላሰበ የተወሰነ ነበር ሲገፋው የነበረው። መጨረሻ ላይ እንግዲህ ያው እንደሰማኸው ነው በቃ እሱን በህይወት ማስወገድ። ምክንያቱም ከኔ ጋርም ያለው ነገር መቋጫ አጣ። እኔ ከሱ ጋር ምንም የማልወደው ሰው ነው ማለት አላፈቅረው ምንም ነገር የለኝም ከሱ ጋር። እንዴት ነው መጨረሻው የሚለውን ነገር እኔም በተደጋጋሚ ጥያቄ ሆነብኝ ነበር። እንዴ መጨረሻው ምንድነው? እንደዚህ ብለህ ከተኸኝ እንዴት ነው እሺ ከዚህ ነገር የምወጣው? በህግ የተሳሰረ ነገር በህግ የተሳሰርንበትን ምክንያት በቃ ማለት ንብረት እንድካፈል ነው። እና በጣም ጨነቀኝ። ሁሌ እሱንም እንደዛ እያልኩ ስጫ ነው መቼ ነው ከዚህ ህይወት ውስጥ የምታስወጣኝ? እንዴት ነው ማውጫውስ ብዬ ሳስብ የመጣለት አማራጭ ይሄ ነበር። እንግዲህ እሱን በመርዝ መግደል እንደዛ ነበር። ስለዚህ ገደላችሁት፣ ሞተ የዛሬ 3 ሳምንት አይደለም ወይም 1 ወር ገደማ። ከዛ አንቺ ደግሞ የ80 ሚስቱ ስለሆንሽ ሀብት ቤትና ሙሉ ግቢ ይሄን የሚያክል ግቢ ቤት እና መኪናውን ወራሽ ሆንሽ ማለት ነው። እንደዛ ነበር ሐሳቤ። ከዛ ሰው አይን ውስጥ ላለመግባት ይሄን ቦታና መኪና ሸጣችሁ ወይም ይሄን ቦታና ቤት ሸጣችሁ ሌላ ቦታ ሙቭ አድርጋችሁ ደግሞ የራሳችሁ ትዳር ልትመሰርቱ ማለት ነው። እሱን እኮ አሁን እንደሰማኸው ገና እንትን እንጂ እንደዚህ ብለን ምንም ያሰብነው ምናምን ነገር የለም። አላማችሁ ያ ነበር። ያው ጊዜው ሲደርስ ሬሳው እዚህ ነው የተቀበረው እያልሽኝ ነው? አዎ እዚህ ቤት ውስጥ እዚህ ጓሮ ነው ያለው። ቦታውን ተነሽ ማሳይ ተነስና ወጣሳይ ይሄ ነው ቦታው እያለች ያለችው። እስኪ ቦታው ምናልባት በድንጋይ ከማምረውበታል። ለማንኛውም እስኪ ቦታው ፎረንሲክ ይጠራና የሚታይ ነው የሚሆነው በይበልጥ። ብዙ እና እኔ ደግሞ የራሴ ነገር ትዳሬ ነው
በቃ የትዳሬ ነገር ቢዚ ያደረገኝ እኔን ከእናቴ ጋር አልኖርም። መጥቼ ራሱ ብዙ ነገሬን እናቴ ላይ ነው የማሳልፈው። ገባ ብቻውን እሷ ቤት ናት፣ ሁላችንም አግብተን ወጥተናል። ስለዚህ መጥቼ እናቴን አይቼ ለእሷ የሚሆን ነገር ሰርቼ ምናምን ነው ከዛ የሚሄደው። ልጆቼን እሷ ጋር ነው ትቼ ስለሚውሉ እሷ ልጆቼን ይዝና ደግሞ ከእሷ ወደ ቤቴ ነው የሚሄደው። እና በቃ እንዴት ነው እሱ መጥቶ ነው የተለያየ ሰዓት ስለምንመጣ ቁጭ ብለን አናወራ ወይ አመት ባል ኑሮ ምናምን ካላገናኘን በስተቀር ማለት ነው። እና በቃ ያው ያገባን ሰው ምን ልትሉ ይችላል? እንዴት ነሽ ደህና ነሽ? ያው እናቴ ናት እንደውም በዚህ የምትለው ያው እኔ ብለው ሌላ ነገር ሊመስሉ ይችላል፣ ይከፋዋል። በቃ እንደዚህ ያገባ ወንድምን ጥብቅ አድርጋ አትጠይቀውም። ችግር ኑሮ አንድ ቀን ቢነግርህ ያንን ነገር ሁሌ ትጠይቀዋለህ። እንዴት ናት አሁን ተስተካከለች ወይ ታስቸግርሃለች ወይ ምናምን እንዴት ናት ትዳርህን ምናምን ትለዋል። ግን እሱ ሁሌ መልካም ሆኖ ስለሚያወራ ምንም ስለማያወራ አብዛኛውን ጊዜ ደግሞ ስለማያወራ በቃ በበዓል ነው አብዛኛው የምንገናኘው እንጂ ሌላ ሰዓት ይቀያየራል። በቃ መጥቶ ነበር፣ አዎ መጥቶ ጠይቆኝ ሄደ ምናምን ትላለች እናቴ። ያው መምጣቱን ብቻ ነው ማረጋግጠው። ከዛ በተረፈ ምንም እንደዚህ አይነት ሴራ ውስጥ ይግባ ጓደኛው እንደዚህ አይነት ነገር ያርግበት በሱ በኩል ጨራሽ እኔ እንደውም ይኸውልህ ጥርጣሬ መች መሰል የጀመረ ከሞተ በኋላ ነው እንትን እያሉ የመጡት ብዬ አሰብኩትኝ። ልጁ እየወደዳት የመጣው ወይ ምናምን በቃ የሆነ ማለት ያላቸውን ነገር ሳይ እንጂ ልጁ እንዲያ በአብዛኛው ቤቱ ሄድም አይመስለኝም ነበር። በፊት ነው የሚተዋወቁት ከማግባቱ በፊትም። ካገባው በኋላ መቼም እንደዚህ በጣም ይሄዳል ብዬ አላስብም። እንግዲህ ወይ ቤቱ እየሄደ እሷን ይወደዳት፣ እሱ አምሽቶ ነው የሚመጣው፣ ስራ ነው የሚውለው፣ ቢዚ ነው። ለዛ እንግዲህ በዛ ክፍተት ሁለቱ ተግባብተው እሱን እንግዲህ መጫወቻ አድርገው እውነቱ አሁን በደረስንበት መረጃ እንግዲህ አሁን ምነግርሽ ትላንት ስለተፈጠረ ኩነት ነው። ዛሬ እንግዲህ አዳሩን ነው ጠብቀን መተን ለአንቺ ይህን መረጃ እየነገርኩሽ ያለው። እዛ የተወሰነ ግማሽ ቀን ያህል ውለን ነው የመጣ ነው። ግማሽ ቀን ብቻ ሲሆን ከከሰዓት አካባቢ ሄደን እስከ ምሽት ድረስ ነበር ቆይታ ያደረግነው። የተለያዩ መረጃዎች እየሰበሰብን ስለነበር እዛ ቤት ውስጥ ማለት ነው። እና እንግዲህ ተከታትለን ካወቅናቸው እውነታዎች ውስጥ አንዱ ምንድን ነው ሁለቱ ሩሃማም ሆነች ጓደኛው ሰለሞን የተዋወቁት ሁለቱ በትዳር ውስጥ ከገቡ በኋላ አይደለም። የተዋወቁት እሷ ራሱ ገና ታዲዮስን ሳትገባባው በፊት በአንድ አጋጣሚ ነው ሶስቱም የተገናኙት። ከዚህ በፊት እንግዲህ ታዲዮስ ወንድምሽ ማለት ነው መኪና በሚያሽከረክርበት በአንድ ወቅት አንድ መንገድ ላይ እያሽከረከረ ያው ባለበት ሰዓት ሰው ይገጫል። ሰው ገጭቶ ነበረ እሱ ታዲዮስ ማለት ነው። እና ከኛ ርቋል ልጅ። እሺ ታዲዮስ ሰው ገጭቶ ነበረ። ገጭቶም እንግዲህ ያ ሰው ህይወቱ አልፎበት ነበረ። ምን? አዎ ይሄንን መረጃ ይሄ ድራማው ነው። አይ እኛም ያጣራ ነው ስለሆነ ነው ይሄንን መረጃው ደረሰን። ያንን መረጃ በሌሊቱን ሙሉ ሲከታተሉት ነው ያደሩት ያመሹት። አሁንም ማለዳውን ማለት ነው ሲከታተሉት ነበረ። እንግዲህ የታርጋ ሰሌዳውም ምኑም ሊያዝ አልቻለም በመንገድ ካሜራ ያኔ በተፈጠረ ሰዓት። ስለዚህ የመንገድ ካሜራዎች ስላልነበሩ አሁን ግን በተደረገ ምርመራ ሬሳው ሲጣራ እንግዲህ ምንድን ነው የተገጨበት የአንዳንድ ነገሮች ምልክቶች ያሳዩ ነበር። ደሙ ምኑ መኪናውንና የሬሳው ሲጣራ ተመሳሳይ ነገር እንዳላቸው ደሙ ንክኪ ስለመኖሩ ያሳይ ነበረ ማለት ነው። እና በዛ እንግዲህ ልናቅ ችለናል ማለት በዛ መንገድ እንደሞተ። ከዛ ውጪ እዛው ግቢ ውስጥ የራሱ መኖሪያ ቤት ውስጥ ነው አምጥቶ የቀበረው። ሬሳውን የሚያወጣ ነው ከዛው ከቤት ውስጥ ነው። እኛ ያንን በቪዲዮ ማስረጃ ስላለ አሳይሻለሁ። አገኛችሁት? አገኘን ቤት ውስጥ። እና ያኔ እንግዲህ ሲገጭ እሷ ተመልክቷለች። ያኔ ታዲዮስም ሆነ ሩሃማ አይተዋወቁም። እሷ ግን ሲገጨው አይታለች ሟችን ማለት ነው። ከተመለከተች በኋላ እንግዲህ ተከታትለው ትሄዳለች ማለት ነው። ስለዚህ አንድ ቦታ መኪናውን አቁመው በመኪናው ኮፈን ውስጥ ከቶት ነው ከጀርባ ከቶት ያመልጣል ማለት ነው። ስለዚህ ወደ ሆስፒታል አልወሰደውም። አንድ ቦታ ወስዶ የራሱን እርምጃ ሊወስድ ነበር የሞከረው። እሷ በርቀት ስትከታተል እንደነበረ በሰዓቱ በዛ መሀል እንግዲህ ጓደኛውን ናልኝ ብሎ ይጠራዋል። ሰለሞን ናልኝ ብሎ ሲጠራው እንግዲህ ሰለሞን ቂም በቀል ስለነበረበት ያቺን አጋጣሚ ተጠቅሞ ያው በዛም አብሮት በእርግጥ ተባብሮታል፣ ወንጀል ውስጥ ነበረበት። ግን ይሄንንም ወንጀል ደግሞ እንደሰራም ያውቃል። ስለዚህ ሸፋፍኖለት ደባብሶለት አልፏል ማለት ነው ለጊዜያቶች። በዚህ መሀል እንግዲህ እሷና እሱ ያኔ ተግባቡ። ገንዘብ ልስጥሽ ብሏት ነበር ታዲዮስ። እንዳየችው ነገረችው። በስተመጨረሻ ያለበት ቦታ ሄዳ አይቻሉ ሰው ስትገጭ ምን ልታረጉ ነው ስትለው በእናትሽ እህቴ
ብሎ ይለምናታል። አያውቃትም ያለ ታዲዮስ። እህቴ እባክሽ ነገሩ እንዳታሳውቂብኝ፣ ወደ ህግ እንዳትሄጂ ገንዘብ ልስጥሽ ብሎ ሲያሳምናት እምቢ ብለው ነበር። እሷ ታዲዮስን እምቢ ስትለው ሰለሞን ነው አግባብቶ እንደምንም አድርጎ እሺ እንድትለውም አድርጎ ተደባብሶ የቀረው። ከዛ በኋላ ጭራሽ ወደ ትዳርም የተገባው ማለት ነው። ትዳርም እንድትይዝ ያደረጋት አውቆ ነው። ሰለሞን አግባብቷት ነው። ግን ትዳር ውስጥ እንድትገባ የሚያደረጋት ሰለሞን አውቆ ነው። ያኔ ፍቅር ጀምሯል ሁለቱ። ትዳር ውስጥ ከገባች በኋላ ደግሞ እሱን በመርዝ ገለው ታዲዮስን ማለት ነው። የሞተው በመርዝ ነው። በመርዝ ነው። መርዝ አጠጥተው ነው እንጂ ሙሉ ጤነኛ የነበረ ሰው ነው እንዳልሽው። እኔ ጠርጥሬያለሁ። እኔ ገምቻለሁ ወንድሜ ዝም ብሎ እንደማይሞት። ወይኔ እንደው ምን ይሻለኛል? ኧረ እንደው ምንድነው? ምን ጉድ ነው የምትነግረኝ? እንደው ምን ይሻለኛል? እኔ እና ዝም አላችኋት? ያው እነሱን ለህግ አሳልፈን ነው የሰጠነው። እኔ መሄድ እፈልጋለሁ። በቃ እሷ ማግኘት እፈልጋለሁ። እቺን ኬሲ ማግኘት እፈልጋለሁ። በቃ በህግ የተያዘ ነገር። ወይኔ ምንም አይነት ከእናንተ ከቤተሰቦች የሚጠበቅ ማድረግ ያለባችሁ ምንም አይነት ድርጊት የለም። የወንጀል ዞሮ መደረግ ያለበት በህግ አለ እንጂ አለ። ልኳን ነው ማሳያት። በፍጹም በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦች ልትረጋጋ ባለመቻሏ ትንሽ ቤተሰቦቹም ተሰበሰቡ። እሷ ስታለቅስ ሰምተው ትንሽ አንዳንድ ወከቦች ተፈጠሩና ነገሩን ማብረድ አልቻለም። እኔ ግን ለመጨረሻ እንግዲህ ለእናንተም ለማድረስ ብቻዬን ተመልሻለሁ ማለት ነው። በጣም ቤተሰቦቹ አብደዋል፣ አረዋል። ልጃችን እንዲሆነ ወንድማችን እንዲሆነ እያሉ ማለት ነው። በእሷ ምክንያት ስለመሆኑ ልጅቷ ደግሞ በህግ ጥላ ስር ነው ያለችው። እሷም ሆነች ሰለሞን የእሱ ጓደኛ የነበረው ማለት ነው። እንግዲህ በህግ የሚታይ ነው የሚሆነው የእነሱ ፍርድ። ሟች ራሱ ገና ቤተሰቦቹ አልታወቁም፣ ቤተሰብ የለውም የሚል ነገር ነው አሁን በደረሰን መረጃ። ቀደም ሲልም በነበሩ እንግዲህ ፎቶውን ልከን ነበር የሟችን ያው ታዲዮስ ገሎት የቀበረውን ሰው ማለት ነው። ቤተሰብ የሌለው ሰው ስለመሆኑ ነው የደረሰን መረጃ አሁን የሚያሳየን። ሌላም ማጣራቶች ይደረጋሉ። እንግዲህ ምን እንደሚፈጠር አናውቅም። እነሱን ግን ለህግ አቅርበናል። የዛሬውን ቪዲዮ በዚሁ ላብቃ። ውድ ቤተሰቦች ለቤተሰቦቹ መጽናናትን እንመኛለን። እሱንም ነፍሱን በገነት ያኖርልን። ያው 2 እንግዲህ የሞቱ ግለሰቦች እንዳሉ ነው አሁን ባለን ክትትል መሰረት እንግዲህ 2 ሰዎች ነው የሞቱት። አንድ ታዲዮስ ራሱ የገጨው ሰው፣ 2 ደግሞ ታዲዮስ ራሱ። ስለዚህ እነሱን ነፍሳቸውን በገነት ያኖርልን። ቤተሰቦቻቸውን በድጋሚ መጽናናትን ይስጥልን። እኛ በሌላ ቪዲዮ በሌላ ታሪክ እስክንመለስ ድረስ ውድ ቤተሰቦች ሰላም ሰንብቱ።